Hello family, how are you? Welcome to my channel. In today's program, we are going to discuss some supply chain management related COC questions. ምንድነው ከሰፕላይ ቼን ማናጅመንት ጋር በተገናኙ ያሉ ቲዎሬቲካል ኩዌስችኖች ማለት ነው። ሲኦሲ ላይ ሊወጡ የሚችሉ ቲዎሬቲካል ኩዌስችኖች። በእርግጥ ሰፕላይ ቼን ማናጅመንት ሆኖ ፕራክቲካል ኩዌስችን አሉት። ነገር ግን ቲዎሬቲካል ቤዝድ ኩዌስችኖች ስላሉት እሱን ለመስራት እንሞክራለን ማለት ነው። በቀጣይ ፕሮግራም ፕራክቲካል እንትኖቹን እንሰራለን፣ ፕራክቲካል ኩዌስችኖችን። ዛሬ ቲዎሬቲካል የሆኑ ሰፕላይ ቼን ማናጅመንት ሪሌትድ ኩዌስችን ለመስራት እንሞክራለን ማለት ነው። ሶ ሌትስ ጌት ስታርትድ። ያው ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ጀምሩ። So the first question, the most expensive method of procurement is A. Direct procurement, B. Open tender, C. Restricted tender, D. ኮምፒቲቲቭ ኔጎሽዬሽን ይላል። እዚህ ጋር ፋርማስቲካል ፕሮዳክትን በምንገዛበት ሰዓት የትኛው ነው በጣም ውዱ ሜተድ ነው የሚለን። ኦብቪየስሊ ዳይሬክት ፕሮኩርመንት ቀጥተኛ የሆነ ግዢ ቀላል ነው፣ ፕሮሰሱ ቀላል ነው። ነገር ግን በዋጋ ደረጃ ግን the most expensive የምንለው ዳይሬክት ፕሮኩርመንትን ነው ማለት ነው። ሁለተኛው ጥያቄ a term refers to moving products down the pipeline from the national central warehouse until they are dispensed to the final customers ነው። እዚህ ጋር ፕሮሰስ ነው። ሙቪንግ ፕሮዳክትስ ወይም ደግሞ ፋርማስቲካል ፕሮዳክቶች ከናሽናል ዌርሃውስ ወይም ደግሞ ከሴንትራል ማሰራጫ እስከ ከስተመሩ ድረስ የሚሄዱበት ፓይፕላይን ፕሮሰስ ምን በመባል ይታወቃል ነው። ስቶሬጅ ኦብቪየስሊ አይሆንም፣ ምክንያቱም ስቶር ማድረግ ማለት ማስቀመጥ ማለት ስለሆነ ማለት ነው ፕሮዳክቶችን። ዩዝ ደግሞ ያው ዩቲላይዜሽን ነው ወይም መጠቀም ነው። ፕሮኩርመንት ደግሞ ግዢ ማለት ነው። ዲስትሪቢዩሽን ደግሞ ስርጭት ነው። ስለዚህ ኦብቪየስሊ ዲስትሪቢዩሽን ይሆናል ማለት ነው። ቢኮዝ ስርጭት ነው። ከላይ ከሴንትራል ዌርሃውስ እስከ ከስተመር ድረስ ያለው ፕሮሰስ በስርጭት ውስጥ ወይም ደግሞ በዲስትሪቢዩሽን ውስጥ የሚያልፍ ስለሆነ ማለት ነው። ሰርድ one of the following refers to quantity of pharmaceutical used during the reporting period ነው። ሪፖርቲንግ ፔሪድ ላይ የተጠቀምናቸውን ፋርማስቲካል እዚህ ጋር ፋርማስቲካል ዩዝድ ይላል። የተጠቀምናቸውን ፋርማሲውቲካሎች ሪፖርት የምናደርግበት ኢንድ ኦፍ ዘ ሪፖርቲንግ ፔሪድ ምን በመባል ይታወቃል ነው። ኦብቪየስሊ ምንድን ነው ኮንሰምፕሽን ነው ወይም ደግሞ የተጠቀምናቸውን ነው። ዩዝድ ነው አይደል እዚህ ጋር የሚለው። ስለዚህ ዩዝድ እስከሆነ ድረስ ኮንሰምፕሽን ይሆናል ማለት ነው። ኮንሰምፕሽን ኢዝ the quantity of pharmaceutical used during the reporting period ይሆናል ማለት ነው። አራተኛ an inventory management strategy that refers to process of classifying medication into three class based on their cost ማለት ነው። ዋጋቸውን መሰረት በማድረግ ክላሲፋይ የምናደርጋቸው ሜዲኬሽኖችን የትኛው ነው የሚለው ነው። የመጀመሪያው ቬን አናላይሲስ ወይም ደግሞ VEN አናላይሲስ which is vital, essential and non-essential ብለን የምንከፍልበት መንገድ። ይሄ በዋናነት ቤዝ ያደረገው ወይ መሰረት ያደረገው ምንድነው የመድኃኒቶችን ጥቅም ነው። which medications are vital, which medications are essential and which medications are non-essential ብለን ማለት ነው። ስለዚህ ይሄ based on their cost አይደለም ማለት ነው። ነገር ግን ቢ ላይ ABC አናላይሲስ የምንለው obviously based on the cost of the drugs ነው። ድረጎቹ ኮስት በሚያደርጉበት ወይም በዋጋቸው መሰረት በማድረግ የምንከፋፍልባቸው መንገድ ABC አናላይሲስ ይባላል ማለት ነው። ወደ አምስተኛው ጥያቄ ስንሄድ consequence of good practice of supply chain management of medicines which means ጥሩ የሆነ ሰፕላይ ቼን ማናጅመንት ቢኖረን ሊፈጠር የሚችለው የትኛው ነው ነው ኮንሲኩዌንሱ ሊሆን የሚችለው። የመጀመሪያው ፍሪኩዌንት ስቶክ አውት ኦፍ ፋርማስቲካልስ። ጥሩ የሆነ ሰፕላይ ቼን ማናጅመንት ካለን ቶሎ ቶሎ ስቶክ አውት አይሆንብንም። ፍሪኩዌንት ስቶክ አውት ማለት ቶሎ ቶሎ ሜዲኬሽኖች ስቶክ አውት ያደርጋሉ ማለት ነው። ይሄ ደግሞ አይሆንም። ጥሩ ማናጅመንት ካለ ቶሎ ቶሎ ስቶክ አውት አይፈጠርም ማለት ነው። ሁለተኛው ኤክሰስ ስቶክ ዲዩ ቱ ኦቨር ኤስቲሜሽን። እዚህ ጋር ስናይ ደግሞ ኤክሰስ ስቶክ፣ ኤክሰስ ማለት ትርፍ ማለት ነው። ከሚያስፈልገን በላይ ከምን የመጣ ከኦቨር ኤስቲሜሽን፣ በጣም አጋኖ ከመገመት የመጣ ግዢ ሲፈጸም የተለያዩ ፕሮሰሶች አሉ። እነዛ ፕሮሰሶች ላይ ኦቨር ኤስቲሜት በማድረግ ኤክሰስ ስቶክ እንዲኖር ያደርጋል ነው። ይሄም አይሆንም። ጉድ ከሆነ ወይም ደግሞ አሪፍ የሆነ ሰፕላይ ቼን ማናጅመንት ካለን
ስቶክ ኤክሰስ አይሆንብንም ማለት ነው። ሲ ላይ ስናየው ኢምፕሩቭድ አቬሌቢሊቲ ኦፍ ኤሴንሻል ድረግስ ነው። የኤሴንሻል የምንላቸው ሜዲኬሽኖች አቬሌቢሊቲያቸው ይጨምራል ማለት ነው። ይጨምራል ነው ኦብቪየስሊ ጥሩ የምንላቸው ኤሴንሻል ሜዲኬሽኖች ይኖራሉ ማለት ነው። ስቶክ አውት አይሆኑም ማለት ነው። አቬሌቢሊቲያቸው ይጨምራል ማለት ነው። ይሄ የጉድ ሰፕላይ ቼን ማናጅመንት ውጤት ነው ማለት ነው። ዌስቴጅ ኦፍ ቫሉብል ፋርማስቲካል የሚጠቅሙ ፋርማስቲካሎች ዌስቴጅ ይባክናሉ ነው። ይሄም አይሆንም። ስለዚህ የጉድ ፕራክቲስ ኦፍ ሰፕላይ ቼን ማናጅመንት ውጤት የሚሆነው ኤሴንሻል ሜዲሲኖችን ወይም ደግሞ ኤሴንሻል ድረግ የምንላቸውን አቬሌቢሊቲያቸውን እንጨምራለን ማለት ነው። ስለዚህ ሲ ይሆናል ማለት ነው መልሳችን። ወደ ስድስተኛው ስንሄድ ዋን ኦፍ ዘ ፎሎዊንግ ሪፈርስ ቱ ኳንቲቲ ኦፍ ፕሮዳክትስ ሪሙቭድ ፍሮም ዩር ስቶክ ፎር ኤኒቲንግ አዘር ዛን ዘ ፕሮቪዥን ኦፍ ሰርቪስ ቱ ዘ ፔሸንት ኦር ኢሹንግ ቱ አናዘር ፋሲሊቲ ኤንድ ሪከርድድ አስ ኔጋቲቭ ነምበር ነው የሚለው። እዚህ ጋር ያው ቢን ካርድ ላይ እንደምታውቁት ቢን ካርድ ሲሞላ የምንጠቀማቸው እነዚህ ወርዶች ናቸው፣ ወይም ደግሞ እዚህ ጋር ያሉ ፕሮሰሶች ማለት ነው። ምንድን ነው የሚለን? ኳንቲቲ ነው ሪሙቭድ ፍሮም ዩር ስቶክ፣ ከስቶካችን ሪሙቭ አድርገነዋል። ነገር ግን ሪሙቭ ያደረግነው ለፔሸንቱም ሰርቪስ ሰተን አይደለም፣ ወይም ደግሞ ለፔሸንቱ ወስዶትም አይደለም፣ አሊያም ደግሞ ለሌላ ፋሲሊቲ ተሰጥቶም አይደለም። እና ሪከርድ ስናደርግ በኔጋቲቭ ነምበር ነው የምንገልጸው። ሶ የትኛው ነው ይሄን የሚያሟላው ነው የሚለው። ኤ አጀስትመንት አይደለም፣ ስቶክ ኦን ሃንድ ይሄም አይደለም፣ ሎስ ነው ማለት ነው። ሲ ላይ ያለው ሎስ ነው። ሎስ ማለት በኔጌቲቭ ነምበር ነው የሚገለጸው። ፔሸንቱ ያልተጠቀመው ወይም ደግሞ ለአናዘር ፋሲሊቲ ኢሹ ያልሆነውን ሎስ ውስጥ እናስቀምጠዋለን ማለት ነው። ስለዚህ ሎስ ይሆናል መልሳችን ማለት ነው። ኩዌስችን ነምበር 7 which of the following is correct about stock record card ነው። ስቶክ ሪከርድ ካርድ ኮሬክት የሆነው የትኛው ነው? A it should be kept at each lot of item or bin. B it has a page number column. C it has a price column. And D it should be filled in updated by a store keeper ይላል። ስለዚህ የትኛው ነው ስለ ስቶክ ሪከርድ ካርድ ትክክል የሆነው ነው የሚለው ጥያቄያችን ማለት ነው። ሶ እዚህ ጋር it should be kept at each lot of item or bin no, it has a batch number column no, it has a price column ማለት ነው። ሜንሊ ስቶክ ካርድ ስናወራ ፕራይስ ኮለመን ይኖረዋል ማለት ነው። ስምንተኛ blank is the level where the risk of stocking out is likely and an emergency order is placed ነው። እዚህ ጋር ያው ይሄ ቀላል ነው። ያው ከስሙ እንደምንረዳው ኢመርጀንሲ ኦርደር ፖይንት ይሆናል ማለት ነው። ኢመርጀንሲ ኦርደር ፖይንት is the level where the risk of stocking out is likely and an emergency order is placed የሚል ዴፊኒሽን ይኖረዋል ማለት ነው። 9 which of the following is correct about ቢን ካርድ ነው። ስለ ቢን ካርድ ኮሬክት የሆነውን ስናየው A it contains location code, B it has batch number column, C it has price column and it should be kept or held by a head of pharmacy ነው። እዚህ ጋር contain location code no, it has batch number column obviously, it has a price column no, and it should be kept or held by a head of pharmacy no ማለት ነው። ስለዚህ ሜይንሊ ቢ ይሆናል ማለት ነው የሚያስማማን መልስ። 10 among the following stock rotation method which one is the most acceptable ነው የሚለው። እዚህ ጋር the most acceptable የሆነ ሜተድ የትኛው ነው? A ሊፎ ወይም ሌት ኢን ፈርስት አውት፣ B ፈርስት ኤክስፓየር ፈርስት አውት፣ C ሌት ኢን ሌት አውት፣ B ፈርስት ኢን ፈርስት አውት ነው። ሶ እዚህ ጋር ስናየው ሜይንሊ the most acceptableችን ፈርስት ኤክስፓየር ፈርስት አውት ይሆናል ማለት ነው። መጀመሪያ ቀድሞ ኤክስፓየር የሚያደርግ ሜዲኬሽን ኦር ድረግ መጀመሪያ መውጣት ይኖርበታል ማለት ነው ስቶክ ሮቴሽን ላይ። እዚህ ጋር ሌት ኢን ፈርስት አውት ኤ ላይ ያለው ምንድን ነው? ዘግይቶ የገባው ቀድሞ ይወጣል እንደማለት ነው። ሲ ላይ ያለው ዘግይቶ የገባው ዘግይቶ ይወጣል እንደማለት ነው። በተመሳሳይ ዲ ላይ ያለውም መጀመሪያ የገባው መጀመሪያ ይወጣል እንደማለት ነው ማለት ነው። ስለዚህ ከነዚህ እንትኖች መካከል ግን the most acceptable first expire first out ይሆናል ማለት ነው። ወደ 11ኛ ስንመጣ which stock control mechanism used issue drugs that have the same expire date ነው። እዚህ ጋር እንደምናየው አሁን question number 10 ላይ ምን ብለናል?
ሞስት አክሴፕቴብል የሆነው በቃ የምንጠቀምበት ነው ሁላችንም የሚያስማማን ፈርስት ኤክስፓየር የሚያደርግ ሜዲኬሽን ፈርስት አውት መሆን አለበት ነው። ነገር ግን ዋት ኢፍ ድረግ ሃቭ ሴም ኤክስፓየር ዴት፣ ሜዲኬሽኖቹ ተመሳሳይ የሆነ ኤክስፓየር ዴት ቢኖራቸውስ የትኛውን ነው ቀድመን የምናስወጣው የሚል ቢኖርስ፣ ወይም ደግሞ የትኛውን ስቶክ ሮቴሽን ሲስተም ነው የምንጠቀመው የሚለው ጥያቄ ቢመጣስ? በዚህ ጊዜ ደግሞ ሴም ኤክስፓየር ዴት ካላቸው ፈርስት ኤክስፓየር ፈርስት አውት አይሆንም። ቢኮዝ ለምን ሴም ኤክስፓየር ዴት ነው ያላቸው። ፈርስት ኤክስፓየር የምንለው የለንም። ፈርስት ኢን ፈርስት አውትም የምንለው ነገር አለ እዚህ ጋር ማለት ነው። ሲ ላይ ሌት ኢን ፈርስት አውት ኤንድ ሌት ኢን ሌት አውት ነው። ስለዚህ ድረጎቹ ሴም ኤክስፓየር ዴት ካላቸው መጀመሪያ ግን የገባው ድረግ መጀመሪያ መውጣት አለበት ወደሚል መልስ እንሄዳለን ማለት ነው። ወይም ደግሞ ይሄኛውን ሜካኒዝም እንመርጣለን ማለት ነው። ፈርስት ኢን ፈርስት አውት የሚለው ማለት ነው። ሴም ኤክስፓየር ዴት ካላቸው መጀመሪያ የገባውን መጀመሪያ እናስወጣ ወደሚል እንሄዳለን ማለት ነው። 12ኛ ጥያቄ it is a process of deciding the type of needed drug product for the prevalent disease ነው። ለፕሪቫላንት ዲዚዙን መድኃኒትን መምረጥ መቻል፣ ዲሳይድ ማድረግ መወሰን ምን ይባላል ነው? በዋናነት ሴሌክሽን ነው የምንለው፣ ምርጫ ነው። ለየትኛው ፕሪቫለንት ዲዚዝ የትኛው ድረጎች ይሆናሉ፣ የትኞቹን ድረጎች እናስቀድም የሚለው ሴሌክሽን ነው ማለት ነው። ኳንቲፊኬሽንም ቆጠራ ነው። ፕሮኩርመንት ግዢ ነው። ዲስትሪቢዩሽን ስርጭት ስለሆነ ማለት ነው። 13ኛ it is a process of determining the amount of drug product required ነው። ስለዚህ የሚያስፈልገንን የመድኃኒት መጠን መወሰን ዲተርማይን ማድረግ ምን ይባላል? ኦብቪየስሊ ኳንቲፊኬሽን እንለዋለን ማለት ነው። ቆጠራ ማለት ነው፣ ምን ያክል እንደሚያስፈልገ ማለት ነው። አማውንት ስለሚል እዚህ ጋር 14ኛ one of the following is refers to the process of acquiring supply from private or public supply including those obtained by purchase, donation and manufacturer ነው። ስለዚህ እዚህ ጋር እንደምናየው አኳየር ማድረግ ነው ሜዲኬሽኖቹ ማለት ነው፣ ማግኘት ነው። ከምን ሊሆን ይችላል? ከፕራይቬት ሰፕላይ ፍሮም ፕራይቬት ሊሆን ይችላል፣ ከፐብሊክ ሰፕላየር ሊሆን ይችላል፣ ኤንድ በግዢ ያገኘናቸው ሊሆን ይችላል ማለት ነው። ስለዚህ አኳየሪንግ ስለሆነ ምን እንለዋለን ማለት ነው? ፕሮኩርመንት የሚለው መልስ ይሆናል ማለት ነው። 15 which of the following format is used for both reporting and requesting pharmaceuticals ነው። obviously ስሙ ራሱ reporting and requesting pharmaceutical RRF ማለት ነው። ሲምፕል ነው፣ RRF እንላለን ማለት ነው። which of the following is not the possible cause of stock out፣ መድኃኒታችን ስቶክ አውት እንዲያደርግ የማይሆነው ምክንያት ወይም ደግሞ የትኛው ምክንያት ነው ኮዝ የማይሆነው ለስቶክ አውት ነው? የመጀመሪያው ሪሲቪንግ ኒር ኤክስፓየር ዴትስ ፕሮዳክትስ፣ በቅርቡ ኤክስ የሚያደርጉ ወይም ደግሞ ኤክስፓየር ዴታቸው ቅርብ የሆነ ሜዲኬሽኖችን መቀበል ሪሲቭ ማድረግ ለስቶክ አውት ያጋልጠናል። ኦብቪየስሊ ይሄ ሪዝን ነው ማለት ነው፣ ኮዝ ነው። ስለዚህ ጥያቄያችን ደግሞ ኮዝ ያልሆነው ነው የሚለን፣ እኛ ደግሞ እየመረጥን ያለን እዚህ ጋር ያለው ደግሞ ይሄ ኮዝ ነው። ስለዚህ ኮዝ ስለሆነ አይሆንም፣ ይሄ ለስቶክ አውት ኮዝ ስለሚሆን። ሁለተኛው ሾርት ሊድ ታይም፣ ዋዳዝ ሚ ሊድ ታይም ነው። መጀመሪያ ሊድ ታይም የምንለው መድኃኒታችንን አዘን ሪሲቭ እስከምናደርግበት ሰዓት ያለው ታይም ነው። ያ ታይም አጭር ሆነ ማለት ጥቅም ነው ጉዳት? ኦብቪየስሊ ሾርት ሊድ ታይም አለ ማለት መድኃኒታችን ቶሎ ታዞ ይመጣል ማለት ነው። ስለዚህ ለስቶክ አውት ኮዝ ይሆናል እንዴ? አይሆንም ለስቶክ አውት። ስለዚህ ይሄ አይሆንም፣ ቢ አይሆንም ማለት ነው። ሌት ሪኩዌስት፣ ሲ ላይ ስናይ ደግሞ ሌት ሪኩዌስት አርፍዶ ማዘዝ፣ ይሄ ለስቶክ አውት ያጋልጠናል ማለት ነው፣ ኮዝ ነው ስቲል። ስለዚህ አይሆንም። ሌት ደሊቨሪ በተመሳሳይ አዘን ዘግይቶ ቢመጣብን አሁንም ለስቶክ አውት አጋልጦናል። ስለዚህ ይሄም አይሆንም። ስለዚህ ለስቶክ አውት የማያጋልጠን ፖሲብል ኮዝ ያልሆነው ሾርት የሆነ ሊድ ታይም ነው ማለት ነው። አጭር ሊድ ታይም አለ ማለት አድቫንቴጅ ነው፣ ቶሎ አዘን ቶሎ መጣለን እንደማለት ነው። ሶ ቢ ይሆናል ማለት ነው ኮዝ ያልሆነው። 17ኛ ስናይ which of the following is not true about ቢን ካርድ and stock card፣ ስቶክ እና ቢን ካርድ ትሩ ያልሆነው not true which means false ማለት ነው። false about ቢን ካርድ and stock card ነው። ኤ ላይ ስናይ both should be available and used at all health facilities፣ እዚህ የመጀመሪያ ምርጫችን ነው የሚያፈርሰው ማለት ነው፣ ወይም መልሳችንን የምናገኘው ትሩ አይደለም ይሄ። ቢኮዝ ምን ስለሆነ ቢን ካርድ
ሁሉም ላይ መጠቀም እንችላለን። አት ሄልዝ ሴንተር፣ ሆስፒታል ኤንድ ሄልዝ ፖስትስ ማለት ነው። ወይም ደግሞ ሁሉም ሄልዝ ፋሲሊቲ ላይ እንጠቀመዋለን። ስቶክ ካርድ ስንመጣ ግን ሆስፒታልና ሄልዝ ሴንተር ላይ እንጠቀመዋለን። ነገር ግን ሄልዝ ፖስት ላይ እንጠቀመውም። ስለዚህ ሁሉም ፋሲሊቲ ላይ እንጠቀማለን የሚለው አፍራሽ ይሆናል ማለት ነው። ስቶክ ካርድን ማን ላይ ስለማንጠቀመው ማለት ነው? ሄልዝ ፖስት ላይ ስለማንጠቀመው ማለት ነው። ከዚህ በታች ያሉት ሁሉም ያስኬዳሉ ማለት ነው፣ ትሩ ናቸው። ኤ ግን ፎልስ ነው ማለት ነው። ቢን ካርድ ብቻ ቢሆን ትሩ ይሆን ነበር። ቢን ካርድን ሁሉም ፋሲሊቲ ላይ እንጠቀመዋለን። ነገር ግን ስቶክ ካርድን ግን ሄልዝ ፖስት ላይ መጠቀም አንችልም ማለት ነው። ይሄ ያፈርስብናል ማለት ነው። 18 ስናይ ማክሲመም መንዝ ኦፍ ስቶክ አሎድ ፎር ሄልዝ ሴንተርስ ነው። ለሄልዝ ሴንተር የተፈቀደው ማክሲመም መንዝ ኦፍ ስቶክ ስንት ነው ነው። እዚህ ጋር እንደምናየው ለሄልዝ ሴንተር ኤንድ ሆስፒታል ላይ ሴም ማክሲመም መንዝ ኦፍ ስቶክ ነው ያለው። እሱም ደግሞ ስንት ነው ማለት ነው? 4 መንዝ ነው ማለት ነው ለሄልዝ ሴንተር። 19ኛ ጥያቄ ኒውሊ ኢስታብሊሽድ ሄልዝ ፋሲሊቲ ዋንትስ ቱ ኳንቲፋይ ፋርማሲቲካል ፎር አን አኑዋል ፕሮኩርመንት The institution uses consumption data from the nearby health facility for quantification. Which method of quantification is the health facility used ነው። እዚህ ጋር መጀመሪያ ጥያቄውን ዲፋይን ስናደርገው አንድ አዲስ የተቋቋመ ሄልዝ ፋሲሊቲ ኳንቲፋይ ማድረግ ጀመረ። ፋርማሲቲካሎችን ኳንቲፋይ ለማድረግ ማለት ነው። የዓመታዊ ግዢ ለመወሰን ኳንቲፋይ ማድረግ ፈለገ እና ኢንስቲትዩሽኑ የተጠቀመው ኳንቲፊኬሽን ሜተድ ምንድን ነው? ኮንሰምፕሽን ዳታውን ከኒርባይ ሄልዝ ፋሲሊቲ ነው። በቅርብ ያለ ሄልዝ ፋሲሊቲ የተጠቀመውን ዳታ ነው ኮንሰምፕሽን ዳታውን ነው የወሰደው። ስለዚህ የትኛውን ሜተድ ነው የተጠቀመው ነው? ኤ ሞርቢዲቲ ሜተድ ነው። ሞርቢዲቲ ሜተድ ማለት ከዚህ በፊት ያለውን የፔሸንት ኬዝስ አይቶ ማለት ነው። ድዝዙን አይቶ ሞርቢዲቲውን አይቶ ማለት ነው። እሱ ደግሞ ለማድረግ አዲስ የተቋቋመ ነው፣ ማድረግ አይችልም። ኮንሰምፕሽን ሜተድ ደግሞ ማለት ምንድን ነው? የተጠቀመውን በተመሳሳይ ማወቅ ማለት ነው። የተጠቀመውን ይሄ ፋሲሊቲ አዲስ ነው፣ ከዚህ በፊት የተጠቀመው የለም፣ ስለዚህ ማወቅ አይችልም። ፕሮጀክሽን ሜተድ ነው። ፕሮጀክሽን ሜተድ ማለት ከሆነ ቦታ ተንጸባርቆ የመጣ ሜተድ ማለት ነው። ወይም ደግሞ ፕሮጀክሽን ማለት የሆነ ቦታ ላይ ታየውና ከዛ ወደ ራስ መውሰድ ማለት ነው። ስለዚህ የተጠቀመው ደግሞ በቅርብ ያለን ጤና ጣቢያ ወይም ሄልዝ ፋሲሊቲ ተጠቅሞ ስለሆነ ግዢውን ወይም ደግሞ ኳንቲፋይ ሜተዱን የተጠቀመው ፕሮጀክሽን ሜተድ የሚለው ያስኬድናል ማለት ነው። ኮንሰምፕሽን ሜተድ አይሆንም። በቃ ቶታሊ ኮንሰምፕሽን ሜተድ አይሆንም፣ ምክንያቱም ከዚህ በፊት ኮንሱም አድርጎ ስለማያውቅ ማለት ነው። ፕሮጀክሽን ሜተድ ነው የሚሆነው ማለት ነው መልሳችን። ስለዚህ የዛሬው ጥያቄዎች ይህን ይመስላሉ። ኔክስት ሌሎች ጥያቄዎችን እንሰራለን። is there any idea, opinion, suggestion? You can drop in the comment section, and don't forget to subscribe, and any idea you have, you can drop me in the comment section. So thanks for watching. Goodbye.